ሰላም ጤና ይስጥልን። እንደምን አላችሁ? እንደምን ከረማችሁ? በጣም አልመችህ አለው እንጂ እኮ ብዙ ጊዜ እኮ ንጉሳዊ አስተዳደርን ለመመለስ ያላደረገው ጥረት የለም እኮ። ንጉሳዊ አስተዳደር የትኛው ዓለም ነው በአሁን ወቅት ላይ ንጉስነትን የሚቀበልና የሚያስተናግድ አንድም ህዝብ የለም። የኢትዮጵያ ህዝብ እሱ ወደ ንግስና አመጣለሁ ብሎ በራሱ ላይ ሊጫወት ነው። የማይሆን ነገርም ነው፣ የሚቀበልም የለም። ምርጫ የምናደርገውም ለውሸት ነው እያለ ነው። እንደዛ አይነት ወሬዎችን አንዳንድ ጊዜ እኮ ድብቅም መሆን አለበት ሰው። ሁሉን ነገር ማለት ያየኸውና የሰማውንና ለማድረግ ያቀድከውን ነገር ሁሉንም ነገር አራግፈ ለሰው መንገር የለም። አንዳንድ በምስጢር የሚያዙ ነገሮች አሉ። ሰውየው ጋር ምንም አይነት ምስጢር የሚባል ነገር የለም። ብቻ በግድያዎችና ሰውን ለማጥፋት በሚደረጉ ነገሮች ላይ እነዚህ ኃይለኛ የሆኑ ነገሮች ላይ ብቻ ነው ምስጢረኝነቱ። ያንን ሲያስገድልም እሱና ገዳዩ ብቻ እንዲግባቡ አድርጎ ነው የሚሰራቸው። እነዛ ነገሮች እንደ ምስጢር ይይዛቸዋል። ሌሎችን ግን ለካቢኔዎችና በሱ ዙሪያ ላሉት ይነግራቸዋል። እኔ እኮ እንዲህ ነበርኩ እንዲህ መሆን እፈልጋለሁ ብሎ ይነግራቸዋል። እቺ ግድያ የምትባለዋን ነገር ሰው ለማጥፋት ሲፈልግ ግን በሱና በገዳዩ መካከል እንጂ ሌሎች በዙሪያው ያሉ ሰዎች እንዲሰሙ አይፈቀድላቸውም። ይሄ ነው ትንሽ እግዚአብሔር እሱን የካበውና ትንሽ ስልጣኑ ገፋ እንዲል ያደረገው በዛ ነው እንጂ እንዲህ አይነት መሪ ተገኝቶ የትኛው ሀገር ነው ታግሶ የሚሄደው? የኢትዮጵያ ሕዝብ ለተወሰነ ጊዜ ብቻ ይታገሰዋል እና በንጉስነት ለመምራት ነው ሐሳቡ ያለው። በንግስና ነው ከእንግዲህ የምመራው። እናቴ ትላንት የነገረችኝን የእናቴን ራዕይ ያሳካለው ብሎ እየተፍጨረጨረ ያለበት ሁኔታ ነው ያለው እና የኢጋዱ ወርቅነህ ገበየሁ አለ ኢጋድ ውስጥ። ለዚህ ነው የኤርትራ መንግስትም ቶሎ ብሎ ነቅቶ ለኢጋድ የሚያቀርባቸው ነገሮችም ተግባራዊ ያልሆን ሲሉ ቶሎ ብሎ ከኢጋድ የወጣው። ብልጥ ነው ኢሳያስ አፈወርቂ፣ ክቡር ኢሳያስ አፈወርቂ ብልጥ ናቸው። በዛ ቶሎ ብለው ከኢጋድ ወጥተዋል እና ሰውየው እስከዛሬ ድረስ ኢጋድንና የአፍሪካ ህብረትን እርዱኝ፣ የአፍሪካ ህብረትና ኢጋድ በጦር ሜዳ ሄደው ይዋጉለታል እንዴ? አሁን የፋኖ ተቃርበዋል። እኔ የምለው ጥፋት ብዬ እንደ ነጥብ ያስቀመጥኩት አንድ ነገር አለ። ያኔ የአማራን ፋኖ አስታጥቆ ኤርትራን ጽምዶ አድርጎ የሶማሌ ወታደሮችን ጠርተው ትግራይን በወጉበት ጊዜ ትግራዮቹ መጨረሻ አካባቢ ላይ የበላይነት አግኝተው ነበር። ያንን የበላይነት ባገኙበት ወቅትና አዲስ አበባ አካባቢ ሲቃረቡ መመለሳቸው እስከዛሬ ድረስ የእግር እሳት ሆኖ እያቃጠለኝ ነው። ምክንያቱም ስልጣኑን መጀመሪያ ያስረከቡትም ራሳቸው ናቸው። ስልጣኑን አስረክበው ተመልሰው እሳቸው ራሳቸውን ሲወጋቸው አባረው ደብረ ብርሃን አካባቢ ሲደርሱ መመለሳቸው የእግር እሳት ሆኖብኛል። ምክንያቱም ልክ እንዳስረከቡት ተረክበው ለሌላ ሰው አሳልፈው ቢሰጡ የተሻለ ነበር ብዬ ነው ማስበው። ማለት እኔ የሚቆጨኝ ይህንን ሰው እኛ ላይ ጭነው የኢትዮጵያ ምድር ለመበጥበጥና ዳግም ለሁከት ልትጋለጥ እና በራሳቸው ላይ ያ የተከሉት ቃሪያ እንዲያቃጥላቸው ራሳቸውም ያው አሁን አይተውታል። አሁን ምን እየተባለ ነው? ሌላ ጦርነት ለመክፈት ዝግጅት ላይ ናቸው። ንግስና ደግሞ ንጉስነት ሲኮን አፄ ኃይለሥላሴ ኤርትራን የኢትዮጵያ አካል አድርገዋታል። የኢትዮጵያ አካል አልነበረችም። አመናችሁም አላመናችሁም ኤርትራ የኢትዮጵያ አካል አልነበረችም። ስለዚህ ንግስናቸውን የፈለጉት መጀመሪያ ላይ ኤርትራን ከኢትዮጵያ ጋር ለመቀላቀል ነው። የትኛው የኤርትራ ህዝብ ነው ጸጥ የሚለው? የትኛው የኤርትራው ሰራዊት ነው ጸጥ የሚለው? ኢሳያስ አፈወርቂ እንኳን ከስልጣን ቢነሱ የትኛው የኤርትራ ህዝብ ነው እሺ ብሎ ተቀብሎ ኤርትራ ዳግም የኢትዮጵያ አካል እንድትሆን የሚፈቅደው? የሱ ንግስና ጊዜ ያለፈበትና ሰው የማይቀበለው መሆኑን አያውቅም።
የህፃን ጨዋታ ነው የሚጫወተው። በኢትዮጵያ ህዝብ ላይ መሳለቂያ፣ የኢትዮጵያ ህዝብ መሳለቂያ አድርጎ የኢትዮጵያን ህዝብ አዋርዶ ኢትዮጵያ የምትባለዋን ለራሷ የሌለች ሀገር ድራሽ አባቷን አጥፍቷታል። ይሄ ሰው ነው እንግዲህ እንደገና ተመልሶ ትላንት እናቴ የነገረችኝ ህልም አሳካለሁ፣ ስለዚህ በዚህ ተርም ብቻ ልለፍና እኔ ያውቃለሁ፣ ዛቻ እኮ ነው፣ እኔ ያውቃለሁ የማረገው ንግስናዬን ካባውን እጭነዋለሁ ነው፣ ዙፋኔ ላይ ቁጭ እላለሁ ነው። የትኛው የኢትዮጵያ ህዝብ ነው የሚፈቅድለት? የኢትዮጵያ ህዝብ ተናዶ የተነሳ ቀን ያሽቀነጥረዋል። በእንደዚህ አይነት ሁኔታ ኢትዮጵያን መቀለጃ እያረጋትም ይገኛል። ይሄ ነው የኢትዮጵያ መጨረሻ ላይ የገጠማት እድለ ቢሷ ኢትዮጵያ። ምን ነክቷት ነው? እኔ እኮ አንዳንድ ጊዜ ይገርመኛል። ምን ነክቷቸው ነው? ይህን ሰውዬ ሳይገመግሙት በውስጣቸው ነበረ እንዲህ አይነት መሰሪ ሰው መሆኑን ያውቁ ነበረ። እነዚህ እነ ጌታቸው አሰፋም እነ ጌታቸው ረዳም እነ ደብረ ጽዮን ገብረ ሚካኤልም እነ ስዩም መስፍንም ሁላቸውም ያውቁ ነበረ። ምን ነው በዛን ጊዜ ተደናገጡ እንደ ስልጣኑን ለማስረከብ መልቀቁን እንኳን እሺ ብለዋል። ኋላ ለምንድን ነው ተደናገጡ እንዴ? ለምንድን ነው እሱ አይሆንም ብለው ያልከለከሉት? ለምንድን ነው ምንም እንኳን የእንትን አባል ባይሆንም የኢህአዴግ አባል ባይሆንም ለማ መገርሳን ለምን እሱ ላይ ችክ ብለው እሱን አያደርጉትም? ምን ችግር አለው? የኢህአዴግ አባል ሆነም አልሆነም ምን ችግር አለው? አባልነት እኮ አይደለም ሀገር የሚያስተዳድረው፣ ጭንቅላት ነው ሀገር የሚያስተዳድረው። ሰው ጭንቅላት ካለውና የኢህአዴግ አባል ካልሆነ አይመረጥም ማለት ነው። ያ ነው ትልቁ ጥፋታቸው፣ እዛ ጋ ነው። የኢህአዴግ አባል አይደለም ለዚህ መመረጥ የለበትም ብለው ከኢህአዴግ አባል አምጡ ተብለው ይህንን ሰውዬ ይህንን መሰሪ የሆነ ሰውዬ የጭንቅላቱ ማያስብ ልክ እንደ ህፃን ልጅ በጡጦ የሚተኛ ህፃን እንደዛ አይነት እንዲህ አይነቱን አመጡና ጭንቅላታችን ላይ ያስቀመጡት። ዛሬ ማን ያላቅቃቸው? እና ትላንት የተሳሳቱ ስህተት ኢህአዴጎች ትልቁ ስህተት እዛ ጋር ነበረ። ምን ሆነው ነው? እሱን ያውቁታል፣ ምን አይነት መሰሪ ሰው እንደሆነ፣ ምን አይነት ወንጀሎችን ይሰራ እንደነበረ በኢህአዴግ ውስጥ ተሸሽጎ እንዴት ሰዎችን ሰላማዊ ህዝብን እንዴት ያንገላታ እንደነበረ። አሁን እኮ በኢንሳ ውስጥ ይሰሩ የነበሩ የራሱ የገዛ ጓደኞቹ ጸባዩን ሲያስቀምጡ ምን አሉ? መጀመሪያ ላይ የሰውየው ጸባይ ልክ እንደ እስስት ነው አሉ። ላይክ ካሜሎን እንደ እስስት ነው፣ አታውቁትም። አሁን ለምሳሌ ሰው ይሄ ሰው መጥፎ ነው ተብሎ በዛን ወቅት ላይ የኦሮሞ ነጻነት ግንባር ሰራዊት ነው ከተባለ ኢህአዴጎች በጣም ያሳሉታል። ይህንን ሁሉም ሰው ያውቃል። በጣም የኦሮሞ ነጻነት ሰራዊት ነው ተብሎ በደንብ በመንግስት የሚፈለገውን ሰው ጓደኛ አድርጎ ሲስመውና ሲተቃቀፍና ከሱ ጋር ጓደኝነቱን ሲያጣጥፍ ይታያል። በሌላ በኩል ደግሞ አሁኑኑ ይመጣና ሰላማዊ የሆነን ሰው ምንም አይነት ስሙ ራሱ በየትም የማይነሳን ሰው ደግሞ የኦሮሞ ነጻነት ሰራዊት ነው ወይ ደግሞ ኃይለኛ ወንጀል የሰራ ሰው ነው በማለት ሲያስገድለው አልያ ደግሞ ተይዞ እንዲታሰር ሲያደርገው ይታያል። ሲጠላውና እንትን ሲያደርገው እንዲህ አይነት ካራክተር ያለው ሰው ነው። ጸባየ ብልሹ ለሱ ብለን ነው እኛ እኮ ከሀገር የተሰደድነው ብለው ነው ያወሩት። ስማቸው እንኳን እንዳይጠቀስ ፈልገው እነዛ ባልደረቦቹ በኢንሳ ውስጥ አብረው ይሰሩ የነበሩ በጣም በፊዚክስ እና በኬሚስትሪ ላቅ ያሉ የተማሩ ልጆች ናቸው። እነዛን ወጣትም ናቸው። ከሱ በላይ ከሱ ጋር ይሰሩ ነበረ። እነዛ ለነፍሳችን ፈርተን ነው እኛ አገርን ጥለን ለሱ ብለን የወጣ ነው የሚሉት። ምክንያቱም በርካቶችን ከሱ ጋር ይሰሩ የነበሩትን አሳስሯቸዋል መሰለኝ። እንዲህ አይነት መሰሪ ሰው መሆኑን ጌታቸው አሰፋም ያውቃል፣ ጌታቸው ረዳ ያውቃል፣ ሁሉም ያውቃሉ። በዛን ወቅት ላይ ምን ስለነካቸው ነው? የኢህአዴግ አባልነት ብቻ እኮ አይደለም ስልጣን ላይ ጉብ የሚያደርገው። ሰው ጭንቅላት ካለው የኢህአዴግም አባል ይሁን አይሁን አገር መምራት ይችላል ተብሎ ከታመነበት ጉብ ማድረግ ነው። ምን ችግር አለው?
ለማ መገርሳን የበሰለ ሰው አሳልፈው ለዚህ ለማይረባ ለዚህ የሚያረገውንና የሚያወራውን የማያውቅ ለንግግሩ ቦታና ጊዜን የማይመርጥ የመጣለትን እንደዚሁ እንደ ከብት እየነዳ የሚሄድ ሰው ጉብ አረጉልን። ትላንትና የፋኖን ሰራዊት እንደ ምሳሌ አስቀምጦ ሲያወራ ነበር። ፋኖ ለምንድነው ፋኖን አስታጥቀ ትግራይ ክልል ላይ ትዘምታለህ ለምን አታወጣም ብሎ ሲጠየቅ የአሜሪካን ሎስ አንጀለስ እና የምናምን ፍሎሪዳ ምናምን ብሎ የአንዱ ስቴት ወደ ሌላው ስቴት ቢሄድ የአሜሪካ መንግስት አይጠይቀውም፣ የፈለገበት ስቴት መሄድ ይችላል ብሎ እንደ ኤግዛምፕል ሰጥቶ ከዛ በኋላ ምንድን ነው ያለው የሰውዬ? ፋኖ እኮ አገሩ ነው፣ መንግስትን እኮ ሊያግዝ ነው። እነዚህ ህገ ወጦች ላይ ነው እንዲዘምት የታዘዘውና ትዕዛዙን እየሰራ ያለ በእኛው ማሰልጠኛ ሰልጥኖ እኛ ያዘዝነውን ስራ በአግባቡ የሚፈጽም ነው ብሎ ነው ስለ ፋኖ የተናገረው። ከዛ በኋላ ፋኖ ትጥቅ ፍቱ ሲባሉ አንፈታም ስላሉ እነዚህ እኮ በሐሺሽ ላይ የተሰማሩ ናቸው፣ እነዚህ እኮ እነሱ ጋር እኮ ይገርማቸዋል ሐሺሽ በኩንታል ነው የተያዘው፣ ሌቦች ናቸው፣ ገንዘብ ላውንደሪ ያደርጋሉ ምናምን ብሎ ስም ሲያጠለሽ ደግሞ ተመልሶ ይሄ ሰውዬ ነው ራሱ ስም ሲያጠለሽ ታይቷል። ጥቅም ካጣ ይሳደባል፣ ጥቅም ካገኘ ግን ያሞግሳል። ጥቅም ሲያገኝ እንደፈለገ ይጠቀምብህና መጨረሻ ላይ ግን ሊያገልህ ይፈልጋል ጥቅሙን ራሱ ሲጨርስ። ስለዚህ እኛ ያንተ መጫወቻ አንሆንም ብለው ዛሬ ፋኖዎች ጠንክረው አማራ ክልልን እየተቆጣጠሩ ይገኛሉ። የአማራን ብቻ ፋኖንና የኦሮሞ ነጻነት ሰራዊትን የሚያፈርስልኝ አካል ነው የሚፈልገው እያለ ብዙ ሙከራዎችን ብዙ ገንዘቦችን እያፈሰሰ ብዙ ሙከራዎችን እያደረገ ነው። አሁን ድረስ በአማራ ክልል ውስጥ ሰው ያላሰበውን ልክ ከመንግስት ጋር ተማሮ ወደነሱ ለመቀላቀል እንደፈለገ አስደርጎ በገንዘብ ፋኖ ውስጥ ይልክና ከዛ ምስጢር እንዲያስተላልፉ ያደርጋቸዋል። ብቻ በባሌም በቦሌም እሱ መበታተን ነው የሚፈልገው። የፋኖንና የኦሮሞ ነጻነት ግንባር ሰራዊትን በታትኖ አገሪቷን ያላንዳች ተቃናቃኝ በንግስና ሊያስተዳድር ተዘጋጅቷል። የሱን ንግስና እንቅፋት የሆኑበት እነዚህ በየክልሉ የሚዋጉት ነፃ አውጪ ግንባሮች ናቸው። እነዚህ ነፃ አውጪ ግንባሮች የሱን መፈናፈኛ ከልክለውታል። የትም እንዳይሄድ አድርገውታል። አሁን እውነቴን ነው የምላችሁ፣ ይሄ በኦሮሞ ነጻነት ሰራዊትና በአማራ ፋኖ የሚደረገው ጦርነት በዛ በሁለቱ ክልል ባይኖር ኖሮ ንግስናውን አውጆ ነበር። ዛቲስ ፋክት። በጣም ቋፍ ላይ ነው ያለው ንግስናውን ለማወጅ ኢትዮጵያ ምድር ላይ። አመናችሁም አላመናችሁም ሪያሊቲው ይሄ ነው። ንግስናውን ለማወጅ በጣም ቋፍ ላይ ነው ያለው። መሰናክል የሆኑበት ሁለት ነገሮች አሉ። ሁለቱ በአማራ ክልል የሚንቀሳቀሰው የፋኖ ቡድንና በኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ነው እንቅፋት የሆነበት። ሁለቱን ኃይላት የሚበትንለትን ነው እሱ አሁን የሚፈልገው። በኦሮሞ ነጻነት ግንባር ውስጥም ክፍፍል ፈጥሮ አከፋፍሎ አጋድሎ እንትን ይፈልጋል። ሌላው ሲወርድ ሲዋረድ የመጣ ታሪክ ደግሞ አለ። ሁለቱን እሱ ራሱ ይናገረዋል። ሁለቱን ታሪካዊ ጠላቶች አማራና ኦሮሞን ነው የሚለው። ሲወርድ ሲዋረድ የመጣ የአጼዎች አስተዳደር ነው። አማራና ኦሮሞ ከተስማማ መጥፎ ነው ብለው ሁለቱን ኃይሎች ሁለቱን ህዝቦች ሰላማዊ ህዝቦችን
ታሪካዊ ጠላት እንዲሆኑ ሲሰሩበት የነበረው። እሱም መጥቶ ግልጽ ወጣበት እንጂ የአብይ አህመድ በጣም በግልጽ ነው የታየበትና ተነቃበት እንጂ ሲመጣ ቀጥታ ያደረገው እነዚህን ሁለቱን ታሪካዊ ጠላቶች ተብለው የተሰየሙትን በጥንት ከአጼዎቹ ሲተላለፍ የመጣውን ታሪክ ቁልጭ ብሎ አሳየን። ግን አበዛውና ተጋለጠ እንጂ በጣም አበዛው። ግድያው ምኑ አበዛውና ተጋለጠ እንጂ ሲስተሙ አጼዎች ይከተሉት የነበረውን ነው እሱም የተከተለው ታሪካዊ ጠላትነቱን ለማፈርጠም። በጣም ገረመው እኮ በአንድ ወቅት ላይ ታስታውሱ እንደሆነ የኦሮሞ ነጻነት ሰራዊትና የአማራ ፋኖ ስንገናኝ ምልክት እንሰጣጣለን፣ እርስ በርስ አንተኳከሱም ተብለው ተፈራርመዋል። ታሪካዊ ጠላት ነው ያላቸው። ታሪካዊ ጠላትነቱ ዛሬ ተገልብጦ የተገላቢጦች ሲሆንበት እንዴት ሁለት ታሪካዊ ጠላቶች ዛሬ አንድ ይሆናሉ? በጣም ተገርመዋል። በሱ ቤት አንድ የጋራ ጠላት ያለው ለምን አይስማማም? አንድ የጋራ ጠላት ካለ ከጠላት ጋር ተስማማለህ። ከማይወጋህና በጠላትነት ከተፈረጀው ማህበረሰብ ጋር ወይንም ቡድን ጋር ሽርክና እንድትፈጥር ያስገድድሃል። ምክንያቱም አንድ ኮመን የሆነ ጠላት የጋራ ስላላችሁ። ለዛ ነው የኦሮሞውና የአማራው ፋኖም ስምምነቱን የፈጠረው። እንደዛ ነው መሆንም ያለበት። እንዴት በጣም እሱ ተገርመዋል እኮ እንዴት ታሪካዊ ጠላት የሆኑ ሁለት ኃይላት ዛሬ ላይ እንዲህ አይነት የመስማማት የስምምነት ደረጃ ላይ ደረሱ ብለው ተገርመዋል። ሌላው በአሜሪካ የተቀመጡት እንትን አለ። መጀመሪያ ፋኖና ኦላ ከስምምነት ላይ ከመድረሳቸው በፊት በውጪ ሀገር እነ ልደቱ አያሌው፣ እነ ጀዋር መሐመድ እና እነ ገዱ አንዳርጋቸው እና ሌሎችም ብሔር ቀለም ሳይለያቸው ሃይማኖት ሳይለያቸው በኢትዮጵያ ጉዳይ ላይ መጪ እድሏን ለመወሰን አልያ ደግሞ መጪው ምን መሆን አለበት እንዲህ አይነት መሰሪ የሆነ መንግስት እንዳይገጥመን ብለው ውይይት እያደረጉ ነበረ። በዛን ወቅት ላይ ውይይት በሚያደርጉበት ወቅት ላይ ያቺን ሰማችና ምን አለ እንትን ላይ ወጥቶ ታሪካዊ ጠላቶች ዛሬ ተስማሙ። መደመር ማለት እኮ ያ ነው። መደመር የምንለው ያ አይደል እንዴ? ያው ተደምረው አይተናቸዋል። ሆዱ ተቃጥሎ እኮ ነው እንደዛ የሚለው። ተደምረው አይተናቸዋል። መደመር እሱ አይደለም። እነሱ አልተደመሩ። በአገራቸው ጉዳይ ላይ ሐሳብ አመነጩ። በዛ ሐሳብ ላይ ውይይት አደረጉ፣ እያደረጉም ይገኛሉ። አንተን ከጣሉና ካስወገዱ በኋላ ምን መሆን እንዳለበት ላይ እየተወያዩ ነው እንጂ እየተደመሩ አይደለም። መደመር ማለት ምን ማለት ነው? ምንድነው? ዋትስ መደመር? አንድ ዳቦና አንድ ዳቦ ሁለት ይሆናል። እንደዛ ነው መደመር እሱ የሚያስበው። አማራና ኦሮሞ ሲደመር ሁለት ይሆናሉ። ምን ይሆናሉ? እስቲ አማራና አንድ ኦሮሞና አንድ አማራ ከተደመረ ምንድን ነው የሚሆነው? አንድ ኦሮማራ ነው የሚሆነው? ምንድን ነው የሚሆነው? መደመር ምንድን ነው? ሰው ልጅ እንዴት ይደመራል? በመጀመሪያ ደረጃ ቁሳቁስ ነው እንጂ የሚደመረው ሰው ልጅ እንዴት ይደመራል? ሰው ይዋሃዳል፣ ይቀላቀላል፣ ይለያያል፣ ይስማማል፣ ይቃረናል። የሰው ባህሪ ነው ይሄ ሁመን ኔቸር የምንለው። ይህን ሚዛኑን ያልጠበቀ የአደማመር ፍልስፍናን በቁሳቁስ ላይ በፊዚክስ ማቴማቲክስ እና ኬሚስትሪ ላይ ለቁሳቁስ መጠቀሚያ ነው። አዲሽን፣ መልቲፕሊኬሽን፣ ሰብስትራክሽን አራቱም ስሌቶች። እነዚህ ስሌቶች ለቁሳቁስ ነው እንጂ ለሰው ልጅ አይደለም። አንድ ሰው ሲደመር አንድ ሰው ተብሎ ሁለት ሰው እየተባለበት ቦታ አለ። የሰው ልጅ ቁሳዊ
የሆነ እቃ ብቻ ነው አዲሽን ውስጥ የሚገባው አልያ ደግሞ ሰብስትራክሽን ውስጥ የሚገባው። በንግግር ወቅት ላይ ግን አንድ ሰው ተቀንሷል ከኛ ውስጥ ይባላል። ይሄ ለንግግር ነው። መቀነሱ የማቴማቲካል ስሌት አይደለም። መቀነሱ ማቴማቲካል ስሌት አይደለም። ተቀንሷል ዛት ሚንስ ሪዲዩስድ፣ በእንግሊዝኛው ሪዲዩስድ ዳረገ፣ ቀነሰ። ቀነሰ ማለት ተለየ ከጎራው ለማለት ነው። እና ቁሳቁስንና የሰው ልጅን ለሰው ልጅ ባህሪ የሚሰጠው ሐሳብና ለቁስ ለሆኑ እቃዎች ወይ ደግሞ ለቁሳቁስ የሚሰጠው አይነት ባህሪ እኩል ሊሆንም አይችልም፣ አንድ አይነትም ሊሆን አይችልም። አንድ መጽሐፍና አንድ መጽሐፍ አጠገብ ላጠገብ ብታስቀምጥ ሁለት ይሆናሉ፣ ሁለት መጽሐፎች። አንድ ብርቱካንና አንድ ብርቱካን ብታስቀምጥ ሁለት ብርቱካን ይሆናል። አንድ ብርቱካንና አንድ ሙዝን ብታስቀምጥ ሁለት አንድ አይነት ነገሮች ይሆናሉ? አይሆኑም። መደመር በፍልስፍናው ራሱ something that is similar፣ አንድ የሆነ ነገር ሲሚላር ለሆነ ነገር ነው በአብዛኛው የምትጠቀምበት ለቁሳቁስ ለዛው። እዚህ ጋር መጥቶ ግን የሚነግረን መደመርን እነሱ ራሳቸው ተደምረዋል። የሰው ልጅ አይደመርም። የሰው ልጅ ይገናኛል፣ ይወያያል፣ ይደባለቃል፣ ይለያያል፣ ይቀላቀላል። ይሄ ቁስ አይደለም። ሁመን ኔቸር ብዙ ነገሮች ያልገቡታል። ሁመን ኔቸር እና ቁሳቁስ ለይቶ አያውቅም። ያንንም አልተማረም። ለሁመን ኔቸር የሚሰጠው ስጋ ለበስ ስለሆነ የሚሰጠው ሌላ አይነት ስሌት ነው። ለማቴማቲካል ለሆነ ለቁሳቁስ ደግሞ የምሰጠው ስሌት ሌላ ነው። ሁለት ስጋዎችን ቆርጠ እንደዚህ አጠገብ ለአጠገብ አስቀምጠ ሁለት አንድና አንድ ናቸው ሁለት ስጋዎች ብለህ ትናገራለህ እንዴ? ስጋ ነው። ሁለት ስጋዎች ትላለህ። እሱን የሚመጥነው ነገር ምንድን ነው? ሚዛን ላይ ማስቀመጥ ነው። ይሄን ያህል ግራም ነው፣ ይሄን ያህል ኪሎ ግራም ነው ብለህ እሱም በሚመጥነው ቮሊዩም ከሆነ በቮሊዩሙ፣ ማስ ከሆነ በማሱ ይቀመጣል። ባዮማስ ከሆነ ባዮማስ ታስቀምጠዋለህ። ማቴማቲካሊ እንደዛ ነው። በማቴማቲክስና ፊዚክስ ኬሚስትሪ ህግጋቶች መሰረት አብይ አህመድ የተጠቀመው የአዲሽን ስሌት የተሳሳተና ቦታውንና ሚዛኑን ያልጠበቀ ነው። አንድም መሪ ከዚህ በፊት ያልተጠቀመበት ነው። አንድም የዓለም ህዝብ ከዚህ ቀደም ሰውና ሰውን ደምረው አያውቁም። ሰውና ሰው ሲደመር ሁለት ሰዎች ብለው በሂሳብ ስሌት እንደዛ የተቀመጠ የለም። ሁለት ሰው መጣ ነው የሚባለው። ሁለት ሰው መጣ፣ ሁለት ሰው ሄደ። ምንድነው? ሁለት መሆናቸውን ፊዚካሊ ሁለት መሆናቸውን ነው እንጂ የተነገርከው ሁለቱን ደምረህ አይደለም ሁለት ያረካቸው። ፊዚካሊ ሁለት መሆናቸውን አንድ ድንጋይና አንድ ድንጋይ አስቀምጣል፣ ጠጠርና ጠጠር አስቀምጠህ ሁለት ጠጠሮች ትላለህ፣ ሁለት ድንጋይ ትላለህ። ግን ለሁመን ኔቸር አንድ ሰውን እዚህ አስቀምጠህ አንድ ሰውን እዚህ አስቀምጠህ ሁለት ሰዎች ነው እንጂ የምትለው አንድ ሰው ሲደመር አንድ ሰው ብለህ የምታስቀምጠው ስሌት አለ እንዴ? ስለዚህ ለሁመን ኔቸር የማይሰጠውን አዲሽን ተጠቅሞ ህዝብን ማለት ዓለም ላይ የሌለ ፍልስፍና አምጥቶ ሰው ምን አይነት እሱ ሰው የሚያደንቀው መሰለው። ወይኔ ምን አይነት በዓለም ላይ የሌለ ስሌት ነው ያመጣው መደመር ፍልስፍና ብሎ ሰው የሚያደንቀውና የሚያጨበጭብለት ነው የመሰለው። ማቴማቲካሊ ፊዚካሊ አዲሽን እሱ ያመጣው አዲሽን
ቦታውን ጊዜውን ያልጠበቀ ሚዛኑንም የማይደፋ አካሄድ ነው። የአዲሽን ፍልስፍና ይላል። አዲሽን ፍልስፍና የመደመር ፍልስፍና መደመር ፍልስፍና የለውም። ስሌት ነው እሱ። ማቴማቲካል ስሌት ነው እሱ። ማቴማቲካል ስሌት ውስጥ በማቴማቲክስ ውስጥ ያለ ስሌት ነው እንጂ ፍልስፍና አይደለም። ፍልስፍና ማለት የሰው ልጅ ባህሪን የሚያጠና የሰው ልጅ ጭንቅላት የሚያጠና አንድ ነገር በዓለማችን ላይ ሊሆን ይችላል ብሎ ማስቀመጥ በሰው ልጅ ባህሪ ላይ ተመርኩዞ ማለት ነው። ፍልስፍና በሰው ልጅ ህይወት ላይ ተመርኩዞ የሚደረገውን ነው። በሰው ልጅ ህይወት ጋር የተዛመደ ነው ፊሎሶፊ የምንለው። በአንድ ሌላ የሰው ልጅ ፍጡር ካልሆነ እንስሳ ፊሎሶፊ የእንስሳ ፊሎሶፊ ብለህ ስለ እንስሳ በፊሎሶፊ ታስቀምጣለህ ወይስ ስለ አንድ ቁሳዊ የሆነ ነገር በፊሎሶፊ ታስቀምጣለህ? አይቻልም። እና መደመር በማቴማቲክስ ያለ ስሌት ፍልስፍና አይኖረውም። ፍልስፍና አይደለም። እሱ ምንድነው? ስሌት ነው የሚባለው በአማርኛ። የመደመር ስሌት እንኳን ቢል ለሰው ልጅ ባህሪ የማያስኬድ ቢሆንም ተቀባይነት ይኖረዋል። ግን መጥቶ አዲሽን ፊሎሶፊ ተብሎ የትኛው ይሄድና ኢንተርኔት ላይ ፈልገው አዲሽን ፊሎሶፊ ተብሎ የተቀመጠ ነገር የለም። አዲሽን ፊሎሶፊ አዲሽናል ፊሎሶፊ አለ። አዲሽናል ተጨማሪ ፊሎሶፊ ተጨማሪ አዲሽናል እንጂ አዲሽን ፊሎሶፊ ተብሎ የለም። እነዛ የፍልስፍና ትምህርትን የተማሩ ከሱ ጋር ያሉት እኔ እኮ በጣም ይገርመኛል። በቀደም ለታ የዘባረቀው አንዱ ደግሞ አለ ወጥቶ የፍልስፍና እኮ መምህር ነው እኮ ራሱ ለሆዱ ብሎ ተገዝቶ የአብይን የመደመር ስሌት በፊሎሶፊ ደረጃ አስቀምጦ ሲያደንቀውና ሲያሞካሸው አይተናል። ሆዳሞች ለሆድ የሚገዛ ሁሉ የማይረባ ሰው ነው፣ ቢማርም ባይማርም። ሆዱን የሚያስቀድም ሰው የተማረ ሰው አይደለም። ቢማርም ትምህርቱ ይነጠቃል። ዜሮ ነው ያ ሰው፣ ለሆዱ የተገዛ ሰው ማለት ነው። ምክንያቱም ለሆዳቸው የሚገዙ ሰዎች እውነትን ይሸሻሉ፣ ከእውነት ይርቃሉ። ያንን ወገን ለማገዝ ሲባል አንደኛውን ወገን ለማገዝ ሲባል እውነቱን ሸሸግ ያደርጉትና እውነቱን ይደብቁታል። ስለዚህ ሆዳሞች ናቸው የሚባሉት። ይሄ ነው በኦሮምኛ እኛ የምናውቀው ድሮ ደፍካምቡላ ነው። ደፍካምቡላ ማለት ሰርቶ አደር ላባደር ማለት ነው። ኢነምሃሪክ ሾርትሊ ላባደር። አሁን ደግሞ ፋርሴ ቡላ ተብሎ መጣ። ደስ ይላል ቃላቱ ራሱ ፋርሴ ቡላ። እያመጎሰ የሚኖር ለሆዱ የተገዛ ሆዱን ያለ ሆዱን ተወጋ ይላል አማራ። ሆዱን ያለ ሆዱን ተወጋ። ለሆዳቸው ሲሉ እነ ጻድቃን ገብረተንሳኤ አዲስ አበባ ገብተዋል። እነ ጌታቸው ረዳ አዲስ አበባ ናቸው። የተገዙት ሁሉ ለሆዳቸው ከኦሮሞ ነጻነት ሰራዊት ውስጥም በርካቶች አሉ። እዛ አልገዛም ያለው ግን በእውነት ላይ ጸንቶ ዛሬ ድረስ ሽንጡን ገትሮ ይህንን ስርዓት እየተጋፈጠውና እውነትን እየነገረው እያጋለጠው ይገኛል። ያ እውነተኛ አገሩን ወዳጅ ህዝቡን የሚወድ ሰው ነው ማለት ነው። ለሆዳቸው የተገዙ ግን አገራቸውን አይወዱ፣ ሆዳቸውን አይወዱ። ምንድነው? ህዝባቸውን አይወዱ፣ ሆዳቸውን ነው እንጂ። ሆዳቸው ከሞላ they don't care። ምንም አይነት ቅንጣት ያህል ችግር የለባቸውም። ሆዳቸው ብቻ ይሙላ። የፈለገውን ነገር እዚህ ጋር መጥተው ይመሰክራሉ። እዚህ ጋር የሆነውን ነገር አሁን አክሽን የተሰራውን ነገር እያዩ አይኔን ግንባር አድርገው ብለው በመሐላ ጭምር ምለውም ያንን ነገር ይክዱታል።
በጌታቸው ረዳ አቅሙ እንኳን ትላንት እንደዛ የአብይን መንግስትና ራሱንም ሲተችና የፖለቲካ ዲንክ ብሎ እስከ መጥራት ደረጃ የደረሰ ልኩን ሲነግረው የነበረው ስለ መደመር መጽሐፉ እዛ ላይ ወጥቶ በጣም የሚያስተምር ነው ብሎ ሲናገር አይገርምም? እንዲህ አይነት መቀለጃ ነው ኢትዮጵያ ውስጥ የተፈጠረው። መቀለጃዎች እውነትም ፋርሴቡላ፣ እንዲህ አይነት ፋርሴቡላዎች አሉ ኢትዮጵያ ውስጥ። ፋርሴቡላዎች ባይኖሩ ዛሬ ለሆዳቸው ያልተገዙ ባይኖሩ ኖሮ ይሄ ሰውዬ እንዲህ በኢትዮጵያ ሕዝብ ላይ እጁን እንዲህ አይታጠብም ነበር። ተሳለቀ እኮ አሁን በቃ ምን ቀረው? ከእንግዲህ ይደረጋል ያልተባለው ነገር ሁሉ ተደርጎ ሰምተናል። አይደረግም የተባለውን ነገር ሁሉ ተደርጎ ኢትዮጵያ ምድር ላይ አይተናል። ከእንግዲህ ምን ይመጣል ብለን ነው የምንጠብቀው? ናቲንግ። እኔ በበኩሌ ከእንግዲህ አዲስ ነገር እሱ የሚያደርገው በሰው ልጅ ፍጡር ላይ በኢትዮጵያ ሕዝብ ላይ ከእንግዲህ ያደርገዋል ብዬ እኔ የምጠብቀው ነገር የለም። ምክንያቱም አንድ ጊዜም ያልተደረገ በየትኛውም የአጼዎቹም ታሪክ ይሁን የመንግስቱ ኃይለማርያም ታሪክ ይሁን በሁሉም ዘመናት ውስጥ ያልተደረገ ሰው ቤንዚል ተርከፍክፎበት አይን እያየ ቪዲዮ እየተቀረጸ በፎን ካሜራ እየተቀረጸ ወደ ከሰልነት እንደለወጡት አይተናል። እየጮኸ እያስለቀሱት እየሰሙ ጩኸቱን ከዚህ በላይ ምን ይደረጋል ብለን ነው? ምን አዲስ ሌላ የሚፈጠር እሱ የሚያደርጋቸው በሰው ልጅ ፍጡር ላይ በዛች በኢትዮጵያ ምድር ላይ አለ? እኔ አለ ብዬ አልልም። አለቀ በቃ። ሁሉ ነገር ያልተደረገ ሁሉ ተደርጓል በዘመኑ። እግዚአብሔር ይገላግለን ነው መጨረሻው እኮ። እግዚአብሔር ይገላግለን ነው። ከእንዲህ አይነት መሰሪ እግዚአብሔር ይገላግለን ነው የምንለው። ውድ አድማጭ ተከታታዮቻችን ለቅምሻ ብለን ያስቀመጠ ማለት ያወራነው ቪዲዮ እዚህ ላይ ተገባዷል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን።